አምባገነንነት በነጻነት ትግል ውስጥ የደበቁ መሪ። አፍሪካ የመጀመሪያውን የነጻነት ዳንሷን ትደንስ በነበረበት በ1960ዎቹ የመጀመሪያ ዓመታት ሴዳር ሴንጎር፣ ሁፌት ቧኜ፣ ኩዋሜ ንክሩማህ፣ ገማል አብዱል ናስር፣ አህመድ ሴኮ ቱሬ፣ ሞዲቦ ኬታ፣ ጆሞ ኬንያታ፣ ጁልየስ ኔሬሬ፣ ካሙዙ ባንዳና የመሳሰሉ መሪዎች ነበሯት። መስራች አባቶችና የአፍሪካ የመጀመሪያው ትውልድ መሪዎች የሚል የተለየ መጠሪያ ያተረፉት እነዚህ መሪዎች ታላቅ ክብርና ዝና የተጎናጸፉ ነበሩ። 95 በመቶ የሚሆኑትን የአፍሪካ ሀገራት ለበርካታ ዘመናት ጸጥ ለጥ አድርገውና አንበርክከው በቀኝነት ከገዙት ሁለት የምዕራብ አውሮፓ ሀገሮች አንዷ ፈረንሳይ ነበረች። ከዝንጀሮ ቆንጆ ምን ይመረጣል ከተባለ በስተቀር የፈረንሳይ የቀኝ አገዛዝ ዘይቤ አመሳስለህ ግዛ ወይም አሲሚሌሽን በመባል የሚታወቅና ዋነኛ የቀኝ አገዛዝ ተፎካካሪዋ ከነበረችው ከእንግሊዝ የከፋፍለህ ግዛ የቀኝ አገዛዝ ዘይቤ የተለየ ነበረ። ፈረንሳይ በቀኝ አገዛዟ ስር የነበሩትን በሚሊዮን የሚቆጠሩ የምዕራብ አፍሪካ ዜጎችን አመሳስለህ ግዛ በሚለው የአገዛዝ ዘይቤዋ አማካኝነትም እናንተ ጥቁር ሆናችሁ እንጂ ፈረንሳውያን ናችሁ እኮ ባለ ጥቁር ቆዳ ፈረንሳውያን እያለች ታጃጅላቸው ነበረ። በ1958 ዓ.ም የፈረንሳይ የአራተኛው ሪፐብሊክ መንግሥት ፈርሶ ስልጣን እንደለቀቀ በፕሬዝዳንት ሻርል ደጎል የሚመራው የአምስተኛው ሪፐብሊክ መንግሥት ስልጣኑን ያዘ። አዲሱ የፕሬዝዳንት ደጎል መንግሥትም በመላ አፍሪካ ቀስ በቀስ እየተቀጣጠለ የመጣውን የነጻነት ትግል የመጨረሻ መዳረሻውን በሚገባ በመገምገም በምዕራብ አፍሪካ ያለውን የቀኝ ግዛት የበላይነትና ብሔራዊ ጥቅሙን ጠብቆ ለማቆየት ያስችለኛል ያለውን አዲስ አይነት ስልት ቀየሰም። በዚህ መሰረት የፍራንኮ አፍሪካ ኮሚኒቲ እንዲመሰረት የሚጠይቅ አንቀጽ የተካተተበትን አዲስ ሕገ መንግሥት ስልጣን በያዘበት ዓመት አድቅቆ ማቀረበም። ይህንን ተከትሎም ፕሬዝዳንት ደጎል የፈረንሳይ ቀኝ የሆኑ የምዕራብ አፍሪካ ሀገራት መስከረም 28 ቀን 1958 ዓ.ም በሕገ መንግሥቱ ላይ ሕዝበ ውሳኔ በማካሄድም የፍራንኮ አፍሪካ ኮሚኒቲ መመስረትን ይደግፉ አይደግፉ እንዲያሳውቁም ቀጭን ትዕዛዝ አስተላለፈም። እንደ እውነቱ ከሆነ የፕሬዝዳንት ደጎል ትዕዛዝ የፈረንሳይ ቀኝ ለነበሩት በርካታ የምዕራብ አፍሪካ ሀገራት ሕዝቦች ቀላል አልነበረም። ሕዝበ ውሳኔውም ተራ ሕዝበ ውሳኔ አይደለም። ፈረንሳይ ልትመሰርተው ያቀደችው የፍራንኮ አፍሪካ ኮሚኒቲ አባል ለሆኑ አፍሪካ ሀገራት የሚፈቅደው የውስጥ አስተዳደር ነጻነትን ብቻ እንጂ የሚኖሩት በፈረንሳይ ሉዓላዊነትና የበላይነት ስር በመሆን ነበረ። የዚህ ኮሚኒቲ አባል ለመሆን በእጄ የማይልና የማይቀበል ሀገር ግን ነጻነቱን መጎናጸፍ ቢችልም ከፈረንሳይ መንግሥት ሽራፊ ሳንቲም ማግኘት አይችልም። ፕሬዝዳንት ደጎል በቀኝ አገዛዝ ሀገራቸው ለምታስተዳድራቸው የምዕራብ አፍሪካ ሀገራት ያቀረቡትን ምርጫ ከነዚህ ሁለት አንዱን መምረጥ የግድ ይል ነበረ። ለፈረንሳይ መንግሥት ባላቸው ታላቅ ከበሬታና ታማኝነት እንደዚሁም የፈረንሳይ እርዳታ ላለማጣት ከነበራቸው ከፍተኛ ፍላጎት የተነሳ በፈረንሳይ ቀኝ አገዛዝ ስር ከነበሩትና ሕዝበ ውሳኔውን መስከረም 28 ቀን 1958 ዓ.ም ባካሄዱ የምዕራብ አፍሪካ ሀገራት ውስጥ አብዛኛዎቹ ሕዝበ ውሳኔውን በመደገፍ የአዲሱ የፍራንኮ አፍሪካ ኮሚኒቲ አባል ለመሆን ድምፃቸውን ሰጡም። የፈረንሳይ እርዳታ በአፍንጫዬ ይውጣ፣ ነጻነት ወይም ሞት በሚል የፈረንሳይን ሕገ መንግሥት በሕዝበ ውሳኔ በመቃወም ነጻነቷን ለመጎናጸፍና ሉዓላዊነቷን ለማረጋገጥ በቁርጠኝነት ብቻዋን የቆመችውም የምዕራብ አፍሪካዊቷ ሀገር ጊኒ ነበረች። ከዚህ አቋምና ውሳኔ ጀርባ የነበሩት ግንባር ቀደም ታጋይ መሪ ደግሞ ጎልማሳው አህመድ ሴኮ ቱሬ ነበሩ። የጊኒ የነጻነት ትግልና የመጀመሪያው የጊኒ የድህረ ነጻነት መሪ የነበሩት አህመድ ሴኮ ቱሬ በወቅቱ ከነበሩት የምዕራብ አፍሪካ የመጀመሪያው ትውልድ መሪዎች ጋር ሲወዳደሩም በአብዛኛው የተለዩ ነበሩ ማለት ይቻላል። በተለይ ፈረንሳይ ባለጥቁር ቆዳ ፈረንሳያዊ የበኩር ልጆች እያለች በፍቅር ተቆለጳጵሰውና በመንግሥቷ ውስጥም በሚኒስትርነት ማዕረግ አጎናጽፋቸው ከነበሩት የሴኔጋሉ ፕሬዝዳንት ሴዳር ሴናጎርና ከኮትዲቫሩ ፕሬዝዳንት ፌሊክስ ሁፌት ቧኜ ጋር የሚመሳሰሉ አልነበሩም።
ፕሬዝዳንት ሴኮ ቱሬ እንደ ሴንጎርና ሁፌት ባኜ ከሀብታም ቤተሰብ የተወለዱና የታወቁ ቱጃር አልነበሩም። ይልቁንስ ብን ካለ መናጢ ድሃ ቤተሰብ የተገኙና የልጅነት እንደዚሁም የአፍላ ጎርምስና ጊዜያቸውም በከፋ ድህነት ውስጥ ያሳለፉ መሪ ነበሩ። ሴኮ ቱሬ እንደ ሴንጎርና ቡፌት ባኜ በፈረንሳይና በሴኔጋል በሚገኙ ምርጥ የፈረንሳይ ትምህርት ቤቶች ውስጥ እየተማሩ ያደጉ ሰውም አልነበሩም። በአመለካከታቸውም ቢሆን ባለ ጥቁሩ ቆዳ ፈረንሳዊ የሚለውን የፈረንሳይ ቀኝ አገዛዝ እምነትና አስተሳሰብ አጥብቀው የሚቃወሙ የለየላቸው የጊኒ ብሔርተኛ ፓን አፍሪካኒስት መሪ ነበሩ። በፖለቲካውም ረገድ ጠንካራ ጸረ ፈረንሳይ ቀኝ አገዛዝ አቋም የነበራቸውና ከፈረንሳይ ቀኝ አገዛዝ በመላቀቅ ነፃነታቸውን ለመጎናጸፍና ሉዓላዊነታቸውን ለማስከበር የጣሩ መሪ ነበሩ። ፕሬዝዳንት አህመድ ሴኮ ቱሬ ወደ ስልጣን የመጡበት መንገድም ሴንጎርና ቡፌት ባኜ በመጡበትና በአንጻራዊነት የተሻለና ደልዳላ በነበረው የአፍሪካ ልሂቃን ዝግ የፖለቲካ ዓለም አማካኝነት ሳይሆን ረጅም ወጣ ገባና አስቸጋሪ በነበረው የሰራተኛ ማህበራት ፖለቲካ በኩል ነበረ። የጊኒን የሰራተኛ ማህበራት መሰረት በማድረግ የጊኒን ዲሞክራቲክ ፓርቲ ወይም ጊዴፓ ጠንካራ የህዝብ ንቅናቄ ፓርቲ እንዲሆን በሚገባም አስችለውታል። ይኸው ፓርቲያቸው በ1957 ዓ ም በተካሄደው ህዝበ ምርጫ የ60 መቀመጫዎች 55ቱን እንዲያሸንፉ በማድረጋቸው ገና በ35 ዓመታቸው በጎልማሳነት ዕድሜያቸው የጊኒ ጠቅላይ ሚኒስትር ለመሆንም በቅቷል። የለየላቸው የኩዋሜ ንርኩማ አድናቂ የነበሩት ፕሬዝዳንት ሴኮ ቱሬ ከፈረንሳይ የፍራንኮ አፍሪካ ኮሚኒቲ ይልቅ ለፓን አፍሪካን አንድነት መመስረት ድምፃቸው ከፍ አድርገው የሚያሰሙ መሪ ነበሩ። በዚህ አቋማቸው የተነሳ የፕሬዝዳንት ደጎል እቅድ አዲስ የንግድ ምልክት የተለጠፈበት የድሮ ያረጀ ሸቀጥ ነው በማለትም በሰላ ሂስ ይተቹና ይነቅፉም ነበረ። ፕሬዝዳንት ደጎል ያቀረቡትን ህገ መንግስት የፈረንሳይ ቅኝ የሆኑ የምዕራብ አፍሪካ መንግስታት በህዝበ ውሳኔ እንዲደግፉም ሲያደርጉት የነበረውን ቅስቀሳ አጠናቀው ነሐሴ 25 ቀን 1958 ዓ.ም የጊኒ ዋና ከተማ ኮናክሪ ሲገቡም ጠቅላይ ሚኒስትር ሴኮ ቱሬ የተቀበላቸው ከአየር ማረፊያው እስከ ቤተ መንግስቱ ድረስ ባለው ረጅም አውራ ጎዳና ግራና ቀኝ ነፃነት 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 ወይም ሞት ሞት እያሉ በከፍተኛ ድምፅ መፈክር ሲያሰሙ ጊኒያውያን በማሰለፍ ነበረ። ለፕሬዝዳንት ደጎል ክብር ተብሎ ዕድሜ ጠገብ በሆነው ነጩ የስብሰባ አዳራሽ ውስጥ በተካሄደው ልዩ ስነ ስርዓት ላይ ባደረጉት ንግግር የፈረንሳይ የቀኝ አገዛዝ ታሪክ እየዘረዘሩ ጊኒ የፍራንኮ አፍሪካ ኮሚኒቲ ከመቀላቀሉ አስቀድሞ ከቀኝ አገዛዝ ሙሉ በሙሉ ነፃ መሆን እንደምትሻ አቋማቸውን በማያሻማ ቋንቋ በግልጽ አሳወቁም። ቀጠሉና ከፊት ለፊታቸው የተቀመጡትን የፈረንሳይ ፕሬዝዳንት ደጎልን በጣታቸው እያመለከቱም በወቅቱ የጸረ ቀኝ አገዛዝ ትግል ውስጥ በዋናነት ጎልቶ የሚጠቀሰውና እሳቸውም የግንባር ቀደም ጸረ ቀኝ አገዛዝና የነፃነት ታጋይ ክብር ያጎናጸፋቸው ንግግር ተናገሩም። ጠቅላይ ሚኒስትር አህመድ ሴኮ ቱሬ በከፍተኛ ስሜት ተውጠው እኛ ጊኒያውያን በባርነት ከሚገኝ ምቾትና ድሎት ይልቅ ነፃነታችንን ተጎናጽፈን ብንራብ ይሻለናል በማለትም ተናገሩም። ከፕሬዝዳንት ደጎልና አብረዋቸው ከነበሩት ረዳቶቻቸው በስተቀር በአዳራሹ የነበሩት ጊኒያውያን ከመቀመጫቸው በመነሳት በከፍተኛ የድጋፍ ስሜት ለደቂቃዎች ያልተቋረጠ ጭብጨባ አጨበጨቡላቸው። ጭብጨባው ጋብ እንዳለም ሴኮ ቱሬ ድምፃቸውን ከፍ አድርገውና የግራ እጃቸውን ጨብጠው ወደ ላይ በማንሳት ነፃነት ነፃነት ነፃነታችንን አሁኑኑ ነፃነት ወይም ሞት በማለት መፈክራቸውን በመደጋገም አሰሙ። የስብሰባው አዳራሽ በከፍተኛ የድጋፍ ጩኸትና ጭብጨባ በድጋሚ ለደቂቃዎች ተናወጠም። የሴኮ ቱሬን ንግግር በሬዲዮ ያዳምጡና በሰሚ የደረሳቸው ጊኒያውያን
ከያሉበት በመሰባሰብ በአውራ ጎዳናዎች ላይ ነጻነት ነጻነት፣ አሁኑኑ ነጻነት ወይም ሞት፣ ከባርነት ምቾት ይልቅ ነጻነት፣ ረሃብ ይሻለናል እያሉ መፈክር በማሰማትም በተለይ ዋና ከተማዋን ኮናክሪን ቀውጥ ያድርገዋት ማመሹም። መስከረም 28 ቀን 1958 ዓ.ም በተካሄደው ህዝበ ውሳኔ ጊኒያውያን በጠቅላይ ሚኒስትር አህመድ ሴኮ ቱሬ እየተመሩ ለፍራንኮ አፍሪካ ኮሚኒቲ መመስረት ከፍተኛ የተቃውሞ ድምፃቸውን ሰጡ። ይህን ካደረጉ 4 ቀናት በኋላ ጥቅምት 2 ቀን 1958 ዓ.ም አህመድ ሴኮ ቱሬ ጊኒ ከፈረንሳይ ቀኝ አገዛዝ መላቀቋን ነፃና ሉዓላዊ ሀገር መሆኗን ለመላው ህዝባቸው አወጁም። ይህ የነፃነት አዋጅ ከታወጀበት ቀን ጀምሮ ለተከታታይ 11 ቀናት በመላ ጊኒ የሆነው ነገር ሁሉም ታሪክ ሆነ። መላ ጊኒያውያን ከሊቅ እስከ ደቂቅ በያሉበት በነቂስ በመውጣትም ነፃነት ለዘላለም ይኑር፣ ለዘላለም ባርነት የአንድ ቀን ነፃነት፣ ሴኮ ቱሬ ማለት ነፃነት ማለት ነው፣ ሴኮ ቱሬ የነፃነታችን አባት ነው፣ ሴኮ ቱሬ ለዘላለም ይኑር የሚሉ መፈክሮችን በማሰማት አውራ ጎዳናዎችና አደባባዮችን አጣቧቸው ከረሙ። እነዚህ መፈክሮች በቀይ ቀለም የተጻፈባቸው ባነሮች በዋና ዋና አደባባዮችና አውራ ጎዳናዎች ላይ ሰቀሉ። በመቶ ሺህ የሚቆጠር የሴኮ ቱሬ ምስል ያለባቸው ካናቴራ ሸሚዝና ቀሚሶች ሕፃን አዋቂ ሳይለይ በድፍን ጊኒ መሰራጨትም ቻለ። እነዚህ ልብሶች የለበሱ ጊኒያውያንም ለቀናት ሴኮ ቱሬና ነፃነትን የሚያሞግሱ የትግልና የድል መዝሙሮችን በመዘመርም ሲደንሱም ባጁ። በጠቅላይ ሚኒስትር ሴኮ ቱሬ ንግግር እጅግ እንደተዋረዱና የፕሬዝዳንትነት ክብራቸው ክፉኛ እንደተነካ የቆጠሩትና ከአብዛኛዎቹ የፈረንሳይ ቀኝ ከነበሩት የምዕራብ አፍሪካ ሀገራት ተለይታ ጊኒ ነፃነቷን በመምረጧ ልባቸው በኃይለኛው ቂም የቋጠረው የፈረንሳዩ ፕሬዝዳንት ሻርል ደጎልም የበቀል ቅጣታቸውን በሴኮ ቱሬና በጊኒ ላይ ማሳረፍ የጀመሩት አገሪቷን ነፃነቷን እንዳወጀች አንዲት ቀን እንኳን ሳይውሉና ሳያድሩ ነበረ። ፕሬዝዳንት ደጎል በመጀመሪያው ቀን በወሰዱት እርምጃ ፈረንሳይ ለጊኒ የምትሰጠው ሰብአዊና የልማት እርዳታ ሙሉ በሙሉ መቋረጡን የሚገልጽ ባለ 3 መስመር ደብዳቤም በመጻፍ ሴኮ ቱሬ ለሚመሩት አዲሱ የጊኒ መንግስት አሳወቁም። በሁለተኛው ቀንም ፈረንሳውያን የመንግስት ሰራተኞች፣ ህዝብና ሀገር በመጠበቅ ላይ የነበሩ ፈረንሳውያን ፖሊሶችና ወታደሮች እንደዚሁም ለጊኒያውያን የሕክምና የአገልግሎት ሲሰጡ የነበሩት ወታደራዊና ሲቪል ዶክተሮች፣ ነርሶችና ሌሎች የሕክምና ባለሙያዎች ጊኒን ለቀው በአስቸኳይ እንዲወጡ ማዘዙም። በሶስተኛው ቀን ደግሞ ፈረንሳውያን ኢንጂነሮች፣ ቴክኒሽያኖች፣ መምህራን፣ የአስተዳደር ባለሙያዎችና ነጋዴዎች በአስቸኳይ ጊኒን ለቀው እንዲወጡ ትእዛዝ ሰጡ። ትእዛዙን ተከትሎም 3000 የሚሆኑ ፈረንሳውያን ባለሙያዎች በአንድ ቀን መሸከም የሚችሉትን ንብረት ተሸክመው ያልቻሉትን ደግሞ ሰባብረው ጊኒን ለቀው ወጡ። እነዚህ ተከትለው በተከታታይ ጊኒን ለቀው የወጡት ፈረንሳውያን ባለሙያዎች አወጣጣቸው ሰላማዊና ጤነኛ አወጣጥ አልነበረም። በመንግስት ስራ ላይ ተሰማርተው የነበሩት የመንግስትን ፋይሎችና መዛግብቶችን ሰብስበው አቃጠሉ። የቢሮ ወንበርና ጠረጴዛዎችን ሰባበሩ። ስልኮችን ነቃቀሉ። የኤሌክትሪክ ኃይል ማመንጫና ማስተላለፊያ ገመዶችን መነቃቀልና መበጣጠስ ብቻ ሳይሆን አምፖሎችን እንኳን ሳይቀር አውልቀው ወሰዱም። ሲቪልና የጦር ኃይሉ ዶክተሮችም አንዲት ቅንጣት ኪኒን ሳትቀር የነበረውን መድኃኒትና የሕክምና መገልገያ መሳሪያዎችን በሙሉ ሙልጭ አድርገው ጭነው ወጡም። የፖሊስ አባሎችም ከሚሰሩባቸው የፖሊስ ጣቢያ ቢሮዎች ነቅለው በመውሰድ የቻሉትን በሮችና መስኮቶችን እንዳልነበሩ አድርገው ሰባብሯቸው። ወር ባልሞላ ጊዜ ውስጥም በተለያየ መንግስታዊና የግል የሥራ መስክ ተሰማርተው የነበሩ በ10 ሺዎች የሚቆጠሩ ፈረንሳውያን ጊኒ ለቀው ጥርግ አሉ። እንደ እውነቱ ከሆነ የፈረንሳዩ ፕሬዝዳንት ሻርል ደጎል የሰነዘሩት የበቀል ዱላ በጊኒ ሕዝብ ላይ ያሳረፈው ቁስል ህመሙ አንጀት የሚያንሰፈስፍ ነበረ። ጊኒ ፈረንሳዮቹ ጥለዋት ሲወጡ እነሱን ተክቶ የሚያገለግል የተማረና በወጉ የሰለጠነ የሰው ኃይል ጨርሶ አልነበራትም።